ሰላም እንዴት ናችሁ? እንኳን ወደ አያት ሪል ስቴት በደህና መጣችሁ። ዛሬ አያት ሪል ስቴት ላይ በጣም ልዩ ከሚባሉ ቤቶች መካከል G+1 ዲፕሌክስ ቤት የምናሳያችሁ ይሆናል። ይሄ ዲፕሌክስ ቤት 145 ካሬ ላይ ያረፈ ባለ 3 መኝታ ቤት ተጨማሪ የሰራተኛ ክፍል ያለው ሲሆን ቤቱ ዲዛይኑ ምን ይመስላል፣ አሁን የደረሰበት ደረጃ በደንብ እናሳያችሁ ይሆናል ማለት። አሁን ቀጥታ ወደ ቪዲዮ እናልፋለን። እንግዲህ አሁን ላይ የምንገኘው ምድር ላይ ነው። የዱፕሌክሱ ቤቶች ከታች ምን ይመስላል የሚለው ለማየት ከታች ምን እንዳለው እናሳያቸው ይሆናል። የምትመለከቱት ሳሎን ነው። የ145 ካሬ ቪላ ታይፕ ወይም ዱፕሌክስ ብለን የምንጠራው ቤት ሳሎን ነው። በጣም ሰፊ የሆነ ሳሎን ነው። በሳሎን ባልከኒ ይኖራል። የተሻለ የሚባል እይታ ያለው ነው። ነፋሻማ ነው። ምንም አይነት የመታፈን ነገር አይኖረውም። ከሳሎን ቀጥለን ደግሞ ይህኛው የሰራተኛ ክፍል እናገኛለን ማለት ነው። ሰፋ ያለ ሰራተኛ ክፍል አለው። ሰራተኛ ክፍል አጠገብ ደግሞ ኪችን አለ ማለት ነው። ከዛ ሻወር ቤት አለ እዚህ ጋር። ስለዚህ የጂ+1 ዱፕሌክሱ ከታች ምን አለው ለሚለው አንደኛ ሳሎኑ ይኖራል ከነ ባልከኒው፣ ከዛ የሰራተኛ ክፍል ይኖረዋል፣ ቀጥሎ ኪችን ይኖረዋል እና ሻወር ቤት ይኖራል ማለት ነው። በደረጃ ወጥተን ወደ ላይ በደረጃ ስንወጣ ደግሞ ከላይ መጀመሪያ ደረጃ ላይ ጨርሰን እንደወጣን የፋሚሊ ሩም እናገኛለን። ይሄኛው ፋሚሊ ሩም እንደ ሁለተኛ ሳሎን አድርገን ማየት እንችላለን። በጣም ሰፋ ያለና የቤተሰብ ጊዜ ከልጆቻችሁ ጋር የምታሳልፉበት ይሆናል ማለት ነው። በጣም ደስ የሚል ቪው ነው ያለው። ይሄኛው የምትመለከቱት የሚካኤል ቤተክርስቲያን ነው። በጋስ ሞል በኩል ፊት ለፊት ያለው የሚካኤል ቤተክርስቲያን ማለት ነው። ስለዚህ ለአስፋልት በጣም ቅርብ የሆነ የመንገድ መጨናነቅ የሌለው ሰፈር ነው። ስለዚህ ፋሚሊ ሩም ቀጥለን ስናይ ዋና መኝታ ቤት ወይም ማስተር ቤድሩም ብለን የምንጠራው ቤት ከነ ባዝሩሙ እስከ እናገኛለን። ማስተር ቤድሩም እንደምታዩት በጣም ሰፊ ነው። ጥሩ የሚባል እይታ አለው። ከማስተር ቤድሩም ቀጥለን ደግሞ ሁለቱም የልጆች መኝታ ቤቶች የምናገኝ ይሆናል። ይሄኛው አንደኛው የልጆች መኝታ ቤት ነው። ይሄኛው ደግሞ ሁለተኛው የልጆች መኝታ ቤት ነው። ስለዚህ አጠቃላይ 3 መኝታ ቤት አለው። ይሄኛው የሁለቱም ልጆች መኝታ ቤት አንድ ኮመን የሆነ ባዝሩም ይኖራል ማለት ነው። እንግዲህ ቅድም አብረን እንዳየነው የዱፕሌክስ ወይም G+1 ብለን የምንጠራው የቤት አይነት ምን ይመስላል ብለው አብረን አይተናል። ከታች ግራውንድ ላይ ሳሎን ይኖረዋል፣ ሰፊ ሳሎን ይኖረዋል። ከዛ ኪችን ቤት ይኖረዋል። ከኪችን ቤት አጠገብ ደግሞ የሰራተኛ ክፍል አለው ማለት ነው። ከነ ሻወር ይኖረዋል። በደረጃ ወጥተን ወደ ላይ ስናይ ደግሞ 3 መኝታ ቤቶች እና ተጨማሪ የባልከኒ እና የፋሚሊ ሩም ይኖራል ማለት ነው። ይሄ በጣም ለየት ያለ ዲዛይን አያት ላይ በጣም በብዛት እየሸጠ ከሚገኙ የቤት አይነቶች መካከል ነው። ይሄኛው የቤት አይነት አሁን ላይ ዝቅ ያሉ ፍሎር ያላቸው ቤቶች ለሽያጭ አውጥተንላቸዋል። በጣም ጥቂት ቁጥር ያላቸው ቤቶች ናቸው። 25% ብቻ በመክፈል የቤት ባለቤት መሆን ትችላላችሁ። አጠቃላይ ቤቱን ክፍያ የምትከፍሉ ከሆነ ደግሞ እስከ 20% ድረስ የበዓል ቅናሽ አድርገናል። እነዚህ ቤቶች መግዛት ትችላላችሁ። ተጨማሪ መረጃ ለማግኘት ደግሞ ከታች ባለው ስልክ ቁጥር ይደውላችሁ መረጃ ማግኘት ትችላላችሁ። መልካም ቀን ይሁንላችሁ።